እንደ ለኛ መቶ እስቲ ያወራን ምቃና እንጋብዟል አማርኛ እናወራለን ግን we're going to be talking English tomorrow so that's how we're going to do it አረ ኖርማል ነው እኛ እንደዚህ እንትን ብለንም ቢሆን እንሰማዋለን አኮለታት ፈልጎ እንሰማዋለን ምንም እንዳታስቡ ደስ ይላል መምህራችን መጥተዋል ይኸው አሁን ገብተዋል ትክክለኛ ነው አዎ እሺ ሰላም ለርሱ ይሁን ፋሲካው እንደምን አሉ እንኳን ደህና መጡ እንደምን አላችሁ ያስደነገጡኝ ይመስገን አምላክ እንዴት አሉ ቁጭ ብለን ነበር ከሰር ሁሉ ጊዜ አለን እኒ ነሳሚና እናኒ ያስቸግራሉና ዛሬም ቢያስቸግሩልን እርሶ ከዚህ ያስገብተው እንደው እንግሊዘኛ እንዳያወሩ ቢያረጉልን ጥሩ ነበር እዚህ ምንም አቀበናቸዋል ምንም አይነት እንግሊዘኛ የለም ገዘትናችሁ ደረሳችሁ ደስ ብሎኛል እውነት ለማውራት እንግዲህ ዘመኑም ምስራቅ ፀሐይ እስከና አረብ አይደል ህማማቱም ይሄ እንግዲህ የመጣም ስለሆነ እንደዛ ስለሆነ ከፀሐይ መውጫ እስከ መግቢያ ድረስ የክርስቶስ ወንጌል እግዚአብሔር ይመስገን በሚዲያ በኩል እየደረሰ እንደሆነ ይሰማኛል አሁን ዘመኑ ከተጠቀምንበትና ለዚህ ደግሞ አንዱ ማሳያ እውነት ለማውራት አኬ አንተ ነህና በቃ መምህራን ወደ ሚዲያ መምጣት እንዳለባቸው በሚዲያ ብዙ ስራ መስራት እንደሚቻል ማትረፍ እንደሚቻል ለብዙ መምህራን አርአያ መሆን የምትችል መምህራችን ነህና እውነት ለማውራት በጣም ነው የምንወድህ በቃ ቁጭ ብለን ነው የምንማረው ሁሉ ጊዜ እውነት ለማውራት እድሜ ይስጥልን ይሄ ነው የምለው አሜን እግዚአብሔር ያክብርልን እንትን ምን ዜማ ነው የሚያስተምሩት እኔ እንኳን ብዙ እንደው እንትን ነው ዝም ብለው ስለሚወዱ ነው እንጂ አሁን የቅዳሴውን ምስጢር ነው እየተማርን ያለ ነው ስድስቱን ቅዳሴ ጨርሰናል በ30 ቀን በአንድ ወር ውስጥ ቅዳሴ እግዚእ ቅዳሴ ሐዋርያት ቅዳሴ እግዝእትነ ማርያም ቅዳሴ ዲዮስቆሮስ ዛሬ ትናንትና ደግሞ ጀምረን አሁን በዚህ ሳምንት እየተቀደሰ ያለውን ቅዳሴ ጎርጎርዮስ እሁሁ ዘባስልዮስ ነው የኑሲሱ ኤጲስቆጶስ ቅዳሴው ምንድነው የሚለው ነው ህዝቡ ያስቀድሳል እንደምናውቀው አያውቀውም ቅዳሴ ማለት በቃ ረቂቅ ነው ምስጢሩ ጥልቅ ነው እና እሱን ለህዝቡ ያብራራን ነው የተለየ ነገር አይደለም እግዚአብሔር ቢረዳን ደግሞ በዚህ በአሜሪካ አንድ ተቋም ከፍተናል ምንድነው እሱም ትውልዱ እንደምናውቀው ቤተክርስቲያንን በርቀት ነው የሚያውቃት የኢትዮጵያ ቤተክርስቲያንን ስሟን እንጠራባታለን እንጂ ገብተን ያለውን ነገር ብዙ ያወቅን አይደለም እና ያንን ለማድረግ ህፃናቱን ከስር ጀምረው የአብነት ትምህርቱን ተምረው እንዲያድጉ ከዛም በዘለለ ኢትዮጵያ ሀገራቸውን የኢትዮጵያን ቤተክርስቲያን ባህሏን ትውፊቷን ስርዓቷን እንዲያውቁ የሚያደርግ ቨርጂኒያ መንግስት እግዚአብሔር ፈቃዱን ሰጥቶን በዛ መንገድ እያካሄድን ነው ክረምት ላይ በደንብ የአብነት ትምህርቱን ክርስቲያናዊ ስነ ምግባሩን ተግባራዊ ክርስትናውን ለማስተማር እየደከምን ነው እግዚአብሔር ይርዳን እንግዲህ ታግዙናላችሁ ብለን እናስባለን አረ በስመ አብ ይኸው ከክርስቲያኖች በጣም ብዙ ሰዎች እንደው አመለጠና እያሉ ነው እኔንም ጨምሮ እኔ ክርስቶስን በጣም እና ፕሮቴስታንቶች ሳይቀር እያዩኝ ነው አረ ቅዳሴማ እኔም መማር ፈልጋለሁ ፕሮቴስታንቶች ሳይቀር እያዩ ነውና እስቲ እንደው እንዴት ነው ይሄ ያለፈን ነገር ድጋሚ ይመጣል ወይስ አሁን ምን እንደምናደርግ እንጃ ማለት አሁን ወይ ያው ቲክታክ ላይቭም ላይ ሲተላለፍ ስለነበር ወይ እሱ ላይ ሪከርድ የተደረገው ነው ዩቲዩብ ላይ ፖስት እናደርገዋለን ብዙ እንትኑ የለኝም ግን ያ ምስጢሩ ጥልቅ አይደል እንደምናውቀው አምሳሌ ቅዳሴ ጎርጎርዮስ አሁን እየተማርነው ያለ ነው በቃ የማይሄድበት የለም ኢየሱስ ክርስቶስን የሚጠቅስበት መንገድ ማለት የሚያመጣበት መንገድ ቀዳማዊነቱን ዳህራዊነቱን አሁን የዚህ የአብርሃምና የመልከጼዴቅን ዘፍጥረት 14 እና ይሄ ዕብራውያን 7 ላይ ያለውን ሊቀ ካህናትነቱን
ጎርጎርዮስ ዘኑሲስ አድርጎ የሚያመጣበት መንገድ ይገርማል፣ ይደንቃል። ቅዳሴው ላይ ኦብስ እግዚአብሔር ኦብስ እግዚአብሔር ኦብስ እግዚአብሔር ጻ እያለ ውጣ እያለ በዛ በደብረ ታቦር እንደተገናኙ መስዋዕቱን ያንን በህብስትና በወይን በብሉይ ኪዳን እንግዲህ እንደምናውቀው ቅዳሴ ማርያም እንደሚለን አኮ ከመመስዋዕቶሙ ዘቀደም ታበው ዘበደመ በጋ ሀርጌው ላይ ምን ነው የሚለው በበግደም በጊደርደም በላምደም እንደነበረው መስዋዕት አይደለም የሚለው ያው መስዋዕት መልከጼዴቅን ለክርስቶስ አምሳል አድርገን እኮ የምናመጣበት አንዱ እንደዛ አይደል ምሳሌ አድርገን የምናመጣበት በራሱ ቁርባኑ አይደል እና ያንን የሚያመጣበት መንገድ የሚደንቅ ነው። ብቻ እነዚህ ቅዳሴው የያዘው ምስጢር እውነት ለማውራት መጽሐፍ ቅዱስን እንዴት ከየት ከብሉይ ከሐዲሱ ከዛ አድርጎ የሚጠቅሰው ይገርመኛልና እስቲ እግዚአብሔር ይርዳንና ወይ እንደዛ እናደርጋለን። ሌሎች መምህራንንም እንጋብዛለን። ክቡር አንድ ቀን እርሶም ያግዛሉ። ኧረ በስመ አብ እኔ ዝም ማስተባበሩ ላይ መንድቡኝና እና ብቻ እንትን ሲል ጊዜው ሲደርስ ነገሩ እንመጣለን፣ እንማራለን ሁላችንም በደስታ እዚህ በቃ እዚህ የሚመጡ ልጆች አብዛኞቹ ቅዳሴ የሚወዱ ናቸው። ኦልሞስት ሁሉም በሚባል ደረጃ እና ሁላችንም ተሰብስበን መጥተን ቅዳሴ ምንም እና ግን ቅዳሴው ላይ እንዲሁ ለመምህራን ምናምን የሚጠቅሰው አንድ ክፍል አለና በጣም ደስ የሚል እሺ። አሁን መቼም ጎርጎርዮስ ቅዳሴን ስናስብ በአመት በጣም ጥቂት ቀን የሚቀደስ ቅዳሴ ነው። 14 ቅዳሴያት አሉን፣ ግን በአመት በጣም ትንሽ ቀን የምንቀድሰው ቅዳሴ ነው። ምን ማለት ነው? ኒቆዲሞስ ከገባ ከረቡዕ ጀምሮ እስከ እሑድ የሚቀደስ ሌላ ቅዳሴ አይቀደስም። ኒቆዲሞስ ገብቶ ረቡዕ እስከ እሑድ የሆሳዕና ዕለት የሚቀደሰው ማለት ነው። እና አሁን የጸልዩ በእንተ አበዊነ አሁን ከታች ላላችሁ በተለይ ጸልዩ በእንተ አበዊነ ጳጳሳት እያልወሩ ማለት ቀሳውስት፣ ዲያቆናት፣ መምህራንን ያነሳል። ለመምህራን መጸለይ እንደሚገባ፣ ለጳጳሳት መጸለይ እንደሚገባ፣ አገልግሎታቸው እግዚአብሔር የሰመረ ያደርግላቸው ዘንድ ከፈተና የጠብቃቸው ዘንድ በጣም ነው የሚገልጸው ደጋግሞ እና አባ እንድራኒቆስ፣ አባ ባሲሊቆስ፣ አባ ቲቶ፣ አባ ፊሊሞን እያለ ሐዋርያትን እያነሳ 12ቱን ሐዋርያትና ለመምህራኖቻችን በእውነት ለሚያስተምሩን መምህራን ልንጸልይ ይገባል። ጎርጎርዮስም እንደሚለን ሌሎችም ሊቃውንት እንደሚሉን እና እውነት ለማውራት እኔ በጣም ነው የምሳሳላችሁ። ለምን መሰላችሁ? ሚዲያ ላይ የወጣ ሰው ፈተናው ብዙ ነው፣ እናውቀዋለን። ጸሩ ሰባ ቤቱ እንለዋለን በጊዜ ጠላቱ የሚጀመረው እዛው ስለሆነ እዛው ወራት ስለሆነ በቃ መጸለይ ይገባል እንዳንወድቅ። በዚህ በሚዲያ ወጣን የምናስተምር መምህራን እንዳንጠፋባችሁ በጣም መጸለይ ይገባል ለኛና ጸልዩልን። በጣም እንወዳቸዋለን። ዲያቆን ሕዝቅያስ አንዱ ለቀን በጣም መምህር ገብተው ቤቴ ላይ በጣም አይቻቸው ነበር እና ኑሩልን። እግዚአብሔር ይስጥልኝ። አልያዝ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን ስለመጡ። በጣም ደስ ብሎናል። እንኳን አገኘኑት። በጣም ደስ ብሎኛል። ያው እንግዲህ ፎሎ እያደረጋችሁ ነው ብዬ ተስፋ አደርጋለሁ። ፎሎ ያላደረጋችሁ ሁላችሁም ሰዎች እንግዲህ የመምህራችንን አካውንት ፎሎ አድርጉና ሲለቁ ይደርሳችኋል ማለት ነው። ሁላችሁም ፎሎ አድርጉ። እግዚአብሔር ያክብርልን። በጣም እናመሰግናለን። ናቱ ነበርክ ቅድም እንዴ? ታዲያ እግዚአብሔርን አላየሁም። የወጣ መስሎኝ ነበር። እንዴት አለ? መስገን አምላክ። እሺ ሰው በቃ እንደዛ እናደርጋለን። ዛሬ ይብቃር መሰለኝ ጋይዝ። እሺ እግዚአብሔር ያክብርልን። ፋሲካው ከነታ ካሉት በጣም ይቅርታ ባይዚ። አረ ምንድን ነው ስለሚወዱኝ ነው እንጂ የተለየ እንኳን እና ግን ምንድነው አክሊላት ዲበርሶሙ ለካህናትም ይላል። የእርሶን ስም ስናነሳ ትዝ የሚለን በዚህ ባለፈው በደብረ ዘይት ከመንተ መብረቅ ዘይወጽም ጽባህ ያስተሪ እስከ ዓለም ከማሆም ጻቱ ለወልደ እግዚአብሔር የሚል አንድ መዝሙር አለ የቅዱስ ያሬድ
መብረቅ ከምስራቅ ወጥቶ ከምዕራብ እስኪታይ ይወርድና አክሊላት ዲበርሶሙ ለካህናት ይላል። አክሊላችን ኢየሱስ ክርስቶስን ሲያነሳ ነውና እና እርሶም አክሊላችን ነው ለኛ ካህናት እንዴት ነው ለህዝቡ እንደዛ ናቸው። ምንም ጥያቄ የለውም። ይሄ መምህራን ለህዝቡ እንደዛ ናቸው። አዎ ምንም ጥያቄ የለውም። የምንለው ጉዳይ እኮ አይደለም። በቤተ ክርስቲያን መምህራን ሲኖሩ ነው ህዝብ ጸንቶ የሚኖረው። ለዛ ነው ሐዋርያትን የሾመልን። ለዛ ነው ሐዋርያን አበው የተቀጠሉት። ለዛ ነው ዛሬ መምህራን ያሉንና መጠበቅ አለብን። መምህራኖቻችን አክሊላችን ኑርልን። እነዚህ እነ ሳሚና አናንያ ደግሞ የሚያስቸግሩንን በዚህ አንዳንድ ቀን እኛንም እያስቸገሩ ነው። በእንግሊዘኛ ማላቅም አልገልጽም እነሱ ፊታፌን እና ኖሩልን። እንወዳቸዋለን። እግዚአብሔር ያክብርልኝ። ፎሎውም ስላስደረጉኝ ኖሩልኝ። አሜን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። አኬውስ እንዴት አላችሁ? እንዴት አለ? ናችሁ? አለን። እግዚአብሔር ይመስገን። እንዴት ነህ? ሁላችሁም ያላችሁ ገስት ላይ ዲያቆናት ወምእመናን ወመምህራን ታች ያላችሁ ሁላችሁም ሰላም ብያችኋለሁ። ሰላማችሁ ይብዛ። ዲያቆን ፋሲካውን እወቃቸው። አብረን ነው አንድ ግቢ የተማርነው። ዲያቆን አንቱ እንደምን አሉ? እግዚአብሔር ይመስገን። የሚደንቅ እኮ ነው። አዎ እውነት ለማውራት አንድ ላይ ነው የተማርነው። ዩኒቨርሲቲ የመጀመሪያ ዲግሪ ስንማር አንድ ላይ ነበርን እና በቃ እዚህ ላይ ዲያቆን እንዴት ነው በውስጥ ላጣሩ ይህን ነገር ወይስ እዚሁ የተወሰነ ነገር ልሂድበት? መኩ ቆይ አንተን አይደለም ማለት ከመኩ ጋር አንድ ላይ ተመራችኋል ነው የመጀመሪያ ዲግሪያችሁን እና መኩ በጣም ትልቅ ነው ወይስ እኔ በጣም ልጅ ነኝ። እንትን ነው ዝም ብሎ ነው አንተ የሚሉ እንጂ በቃ ከመኩም በታች ነኝ። እሺ ችግር እንግዲህ አትርፈውት እንደማይሆን ተስፋ አደርጋለሁ። መኩ በጣም ፊቱ ላይ የሆነ የደበቀው ነገር እንዳለ ያስታውቅ ነበረ። በእርግጥ እድሜ አልመሰለኝም እንጂ ምን አሉ? በነገራችን ላይ አንድ ግቢ ጉባኤ እውነት ጥሩ አገልግሎት ነበረ፣ እግዚአብሔር በሚያውቀው እና አሪፍ ጊዜ ብቻ። አንዳንድ ነገሮች እላለሁ በውስጥ አኬውስ እና ስላገኘው ደስ ብሎኛል። ዲያቆን በጣም ያኮረል አኬ ዲያቆን እኮ ነው። የዛኔ ነው የተቀበለው። ኦኬ ጭራሽ አንዴ የጥንት ሰው ነው። አቡነ ባስልዮስ የመጀመሪያ ፓትርያርኩን ነው። ከባድ ሁኔታ ላይ ነው። እንቺ ነው እድለኛ ነኝ እኔ ሊቀበል ማትላል። እሺ ትንሿ እና ለማንኛውም ምን አልከኝ? መኩ ቀጥል። ይቅርታ እኔ በእንግሊዘኛ ልቀጥል ነው ሰውዬ። እኔ ልጠይቅህ ነው አንተን። ለብቻችሁ ስትሆኑ አይሻልም? አንተ በሰው ፊት በጣም የምትዳፈረው በሰላም ማለት ዲያቆን እስኪያስ የተዱ አሁን እሳቸው የተቀመጡበት ሳሚና እኔ ባሉበት ነበረ ማውራት ነበረብህ። ግን እንግዲህ አንድ ጥያቄ ብቻ ነበረ ታውቁት። ጠይቅ እንዴ እንድች ብለህ እንዳታስብ ፕሊዝ። የምታብራራው ማለት ጀምር። በእንግሊዝኛ ብቻ ጠይቅ። ምን አትጠይቅም ነው ችግር አይደለም። ጠይቅ አባ አንድ የተወሰኑ ሰዎችን ሰላም ልበል። ያዙ ሸምድድ እስከዛ ትንሿ እንዴት አለች? ሰላም ነው? ቤት አለን ይመስገን አምላክ። እንዴት ነሽ አንቺ? አለን እግዚአብሔር ይመስገን።
ኧረ የለቀቅሽውን ቪዲዮ አይቼ እየደከምኩኝ ነበር። ቆይ እሱን ተይው። ሌላ እሱ ይሄን እስካሁን አሁንም እያዳመጠ ነው። እዚህ ያዳምጣል። እዛ ግሩፕ ሴቶች ጋር በቃ እዚህ ትንሽ እንትን ይደብርሽ ስለሚችል ይቅርታ። ምናልባት ከግሪክ የሚመጡ የቤተክርስቲያን እቃዎች እኔ ነኝ። እኔ ነሽ? እግዚአብሔር ይመስገን። እንዴት ነህ? እንዴ እኔ እኮ በጌታ ስም ማን አለው? ይመስገን አምላክ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ማሳየት ከተቻለ የተወሰነ እቃ አለን። እሺ ያው ትልቁ ላይ አድርጌሻለሁ። እስከዛ ቤትሻ እንዴት አለሽ? እንኳን ደህና መጣሽ። ሁሉንም አዳረስን ማለት ነው። መሻችሁላችሁ አለን። መምህሩ ልጠይቃቸው ነበር የሆነ ጥያቄ ወይ ስትጨርስ በቃ እሺ። እያያችሁ ጋይስ እናቱን መኩን እነዚህም ፎሎ አድርጉ። እዚህ ጋር ያሉት ሌሎችንም እነ ቤትሻን ትንሿን ሳሚና አኒ ሁሉንም ፕሊዝ ሁሉንም ፎሎ አድርጓቸው ምናምን ሁሉንም። እሺ ናቱንም ያው እንግዲህ አሩ ናቱና መኩ ምናምን ሳሚን እና አኒ ሁላችሁም ፎሎ አድርጓቸው እና ትንሿንም ብዙ ጊዜ እሺ አፎን ያቀጥ ጸሎት ቤት መግዛት የምትፈልጉ እንዴት ነው መግዛት የሚችሉት? ሰው መግዛት ቢፈልግ ኢንቦክስ ላይ ነው የሚያወሩኝ። ኦርደር ማድረግ የሚፈልጉት ነገር ካለ ኦርደር ማድረግ ይችላሉ። ስለማ አለ ከዛው ማለት ነው በጣም የሚያምሩ ደስ የሚል አይቀር ነው። ፎሱም ደስ ይላል። የመስቀሉ ራሱ ይሄ ያንተ ነው። ምናልባት ማስመረጥ ስላልቻልኩኝ ስልክ ለእኔ ሊመጣልኝ ነው። እያያችሁ ነው ጋይስ። እሺ እመርጣለሁ። ደውዪልኝና ወይስ እዚሁ ልምረጥ? የእመቤታችንን ብያለሁ። ትልቁ ይሄኛው ያንተ ነው። ይሄ የቅዱስ ሉቃስ ራሽያ ውስጥ የተገኘ የመጀመሪያ ስዕሉ ነው። ኦኬ የጌታችን ምስለ ፍቁር ወልዳ እሱም እና አንድ የጌታችንን ነኩት። አንበዛ ማለት ነው። የሚበዛ አንድ ቢሆን ይበቃል። አይ ይኸው ይሄም ያንተ ነው። የአክሮሱም ያንተ ነው። እንግዲህ አይበዛም። አይ አቂም እንደው አልበዛም። ላስወርድ መሰለኝ። አንዴ ቆይ ሚዩት አድርግ። ለዲያም ዝም ያልኩ የማርኩ አብረው ስለተማሩ በዛ ብዬ ነው። አካፍላሉ። ችግር ቤት ያሉ እንሰጣሉ። አይ በጣም የሚያምሩ። ስለዛ ጋይስ እዚህ አይነት አይከኖችን ቅዱሳት ስዕላትን ማዘዝ የምትሉ አንደኛ ቀጣ በትዕዛዝ የምትፈልጉ እዚሁ ደግሞ ያሉትን ደግሞ መርጣችሁ መግዛት የምትፈልጉ ሰዎች ስጦታ ለመስጠት ሊሆን ይችላል። ለራሳችሁ ለጸሎት ቦታም ለማድረግ የጸሎት ቦታ ምናምን እንደዚህ አይነት በጣም ነው ሙሉ በጣም ደስ ይላሉ። በተለይ የእመቤታችን እና ጌታን አቅፋ ጌታችንን ለብቻውም በተለይ የክርስቶስ የስቅለቱ ምናምን ኖርማሉ ይህም በጣም ነው የሚያምሩ። በጣም ነው ደስ የሚለኝ። በጣም ነው የምወደው ቅዱስ መስቀል። ከዚህ በፊትም ጽፌ ነበር በእርግጥ እና በጣም ነው የምወደው እነዚህን ስዕላት እና እናንተም ለጸሎት ቦታችሁ የሆነች ትንሽ አይከን ኮርን ይኖራችኋል ብዬ ተስፋ አደርጋለሁ። ብዙዎቻችሁ እሷ ጋር የምታስቀምጧቸው በጣም ደስ የሚሉ እንትን ናቸው እና የምትፈልጉ እንግዲህ በውስጥ ኢንቦክስ አድርጉላት፣ ጻፉላት። ቆንጂት ትመልሳለች ብዬ ተስፋ አደርጋለሁ። ኦፍኮርስ ትመልሳለች። የፈጠነ የምንመልሰው ትላለህ እና የምትፈልጉትም ሲኖር ደግሞ
ታዟታላችሁ ኦርደር ስለምታደርግ ያው ታስመጣላችኋለች ማለት ነው። እንደዛ ነው ይመስለኛል። ሌላ የምትጨምሩ ነገር ካለ ፕሊዝ። የለም እግዚአብሔር መጠየቅ የምትፈልጉት እኔ ጋር መምጣት ትችላላችሁ፣ መጠየቅ ትችላላችሁ። ዱባይ ላላችሁኝ እኔ ስመጣ ማምጣት ትችላለሁ። ሌላ ሀገር እልክላችኋለሁ። እኔን አውሩኝ። አኬ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ማለት ነው። እሺ እግዚአብሔር ያክብርልን። እሺ ዲያቆኒ እንግዲህ መልካም አዳር አረ ነው እናንተ ጋር መልካም ውሎ ነው መሰለኝ። መልካም ውሎ ሳሚያችን አኒ ጉድ ናይት። መልካም አዳሩ እግዚአብሔር ያክብርልን። Have a good night. ናቱ ቻው። አንተ ሰውዬ ትንሿም ዲያቆንም ማን ነው መኩም ቤቲም Please, I'm begging you. Please, I'm desperate. I don't know what to do. Please subscribe. Please, I'm begging you. Please.